በሀገሪቱ እየተስተዋሉ ላሉ አለመግባባቶች መነሻ የሆኑ ሙስናና ብልሹ አሰራሮችን ለመግታት ሁሉም ባለድርሻ አካላት ተቀናጅተው ሊሰራ እንደሚገባ የአማራ ክልል የስነ ምግባርና ጸረ ሙስና ኮሚሽን አስታውቋል። ኮሚሽኑ የጸረ ሙስና ትግሉን ቀጣይነት ለማረጋገጥ የስነ ምግባር ግንባታ ማሳደግ ላይ ያተኮረ የባለድርሻ አካላት የምክክር መድረክ በእንጅባራ ከተማ አካሂዷል። ሳሙኤል አማረ ዝርዝሩን ተመልክቶታል። የአማራ ክልል የስነ ምግባርና ጸረ ሙስና ኮሚሽን የጸረ ሙስና ትግሉን ቀጣይነት ለማረጋገጥ የስነ ምግባር ግንባታን ማሳደግ ላይ ያተኮረ የባለድርሻ አካላት የምክክር መድረክ በእንጅባራ ከተማ አካሂዷል። በምክክር መድረኩም ከሲቪክ ማህበራት ከሃይማኖት ተቋማትና ከተለያዩ መንግስታዊ ተቋማት የተውጣጡ ባለሙያዎችና አመራሮች ተሳትፈዋል። በምክክር መድረኩ የተገኙት የክልሉ ስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር ሀብታሙ ሞገስ ሀገሪቱ አሁን ለገባችበት ውስብስብ ችግሮች መሰረታዊ ምክንያቱ ሙስናና ብልሹ አሰራሮች መበራከት በመሆኑ ከችግሩ ለመውጣት የጸረ ሙስና ትግሉን ቅንጅታዊ አሰራር ማጠናከር ጊዜ የሚሰጠው ጉዳይ ለመሆኑን ተናግረዋል። ሀገርም እንደ ክልልም እየገጠመን ያሉ ችግሮች ዋነኛው ችግራቸው ብለን የምንወስደው ሙስናና ብልሹ አሰራር ነው። አሁን ባለንበት ሁኔታ የተጀማመሩ ስራዎች ያሉ ቢሆንም ነገር ግን እንደ ሀገር የስነ ምግባር ግንባታውና የሙስናና ብልሹ አሰራር ስራው በሚፈለገው ልክ ውጤታማ ነው ተብሎ መውሰድ አይቻልም። ስለሆነም ያው አሉ የሚባሉ የሙስናና ብልሹ አሰራሮችን በጋራ መታገልና ማስተካከል ይግድ ይላል ማለት ነው። በስነ ምግባር ግንባታና በጸረ ሙስና ትግሉ የሚዲያ ተቋማት የጎላ ሚና እንዳላቸው ያወሱት ኮሚሽነሩ የችግሩን አሳሳቢነት ያገናዘበ እንቅስቃሴ ሊያደርጉ እንደሚገባ ማስገንዝበዋል። የምርመራ ጋዜጠኝነት ምን በለው ሌሎቹ ብልሹ አሰራሮችንና ሙስናን ከማጋለጥ በኩል በሚፈለግበት ልክ ሚዲያ እየተንቀሳቀሰ አይደለም። ሚዲያ በሚያደርገው እንቅስቃሴ ልክ ውጤት ይመጣል። አሁን ባለንበት ሁኔታ ግን ቀጣይ ከሚዲያ ጋር ተቀናጅተን መስራት ከተቻለ አሉ የሚባሉ ችግሮችን ለህዝብ በማጋለጥ ሙሰኞችን ማስተማር ማረምና መቅጣት የሚቻልበት ሁኔታ ይኖራል። የምክክር መድረኩ ተሳታፊዎችም የጸረ ሙስና ትግሉ ተዋናዮች ተሰሚነት ማጣትና የተጠያቂነት አሰራሮች መላላት ለሙስናና ብልሹ አሰራሮች መባባስ በምክንያትነት አንስተዋል። ችግር ፈጥረዋል። የሙስና ተግባር ፈጽመዋል። የአገልግሎት አድሎ ተፈጽሟል በተባለበት ተቋም ላይ የነበረን ኃላፊ ወደ ተሻለ ቦታ ሲመደብ ይስተዋላል። ይህ በተደጋጋሚ መድረኮች ይነሳል። ይሄ አሁንም አልታረመም። ይሄን ቢያንስ አስተማሪ የሆነ መንገድ በተጨባጭ እንኳን የተገኙትን ችግሮችና የሙስና ድርጊቶች በተገቢው መንገድ የፍትህ ስርዓቱን ማስፈንና ተገቢውን የቅጣት እርምጃ ባለመወሰዱ ከችግሩ ከመውጣት ይልቅ የተባባሰ ሆኖ አሁን ላይ ለዚህ አይነት ውጥንቅጥም ሊዳረገን ከቻሉት ጉዳዮች አንዱ የጸረ ሙስና ትግሉ መልፈስፈስ ወይም መዳከም ጭምር ነው። ሰው ተሰሚነት የሚያገኘው ራሱን ንጹህ አድርጎ መድረክ ላይ ሲወጣ ነው። ራሱን ሳይፈትሽ መድረክ ላይ ወጥቶ መናገር ሰዎችን ከማታለል አያንስም። ሰው ደግሞ ሰው ነው። ሰው የሚኖረው ከሰው ጋር ስለሆነ ማለት ነው። ስለዚህ ማንኛውም ሰው ራሱ መፈተሽ አለበት። ለዚያ ነው ራስን ነጻ አድርጎ መድረክ ላይ ማስተማር። እኔ ሳስተምር ራሴን ነጻ አድርጌ መሄድ አለብኝ። አለዚያ ከዚያ ያልወጣው ከሆነ ተቀባይነትም የለኝም፣ ሰሚም የለኝም፣ አድማጭም የለኝም። ከሚያሽሟጥጠኝ በስተቀር መጀመሪያ ራሱን ለምን አይፈትሽም፣ መጀመሪያ ራሱን ነጻ ለምን አያደርግም ነው የሚለው ሰው። ምክንያቱም ሰው ከሰው ተለይቶ መኖርም ስለማይችል ከሙስናና ብልሹ አሰራር የጸዳ ትውልድ ለመፍጠር የጸረ ሙስና ትግሉን ተቋማዊ ማድረግና ቅንጅታዊ አሰራርን ማጠናከር ከችግሩ መውጫ ቁልፍ መንገዶች መሆናቸውንም ተሳታፊዎቹ ጠቁመዋል። ሁላችንም እጅ ለእጅ ተያይዘን መታገል መቻል አለብን። ስንታገል መጀመሪያ ከራሳችን መታገል አለብን። ከውስጥ እኔ ብለን መታገል አለብን። እኔ ከታገልሁ ጎን ያለውን ታገላለሁ። ለራሴ ሉንታ ከለለኝ መታገል ከቻልኩ ያለ ምንም ይሉንታ ጎን ያለውን ጓደኛዬን ምተውበት ምንም ምክንያት የለኝም። ጎን ያለው ጓደኛ ሲታገል ደግሞ ይታገላል። ስለዚህ ተቋማዊ ሆነ ማለት ተቋማዊ ትግል ሲኖር ደግሞ ድምር ውጤቱ እንደ ሀገርም እንደ ክልልም የተፈጠረውን ችግር ሙሉ እርምጃ ለመውሰድ ለመታገልና ለማስቆም እድሉ እጃችን ላይ ነው ያለው። ለመጥፋትም ለመዳንም የሃይማኖት አባት ድርሻም አለው፣ የህብረተሰቡ ድርሻም አለው፣ የመንግስትም ድርሻ አለው፣ የሁሉም ድርሻ አለው። ነገር ግን እንደ ሃይማኖት አባትነት ያልደከምህበትን ያልወጣ ያልወረድህበትን ያልዘራኸውን ያልኮተኮትኸውን ያላጨድኸውን ያላበራየኸውን የራስ ያልሆነ ነገር ሁሉ ከምርት ጀምሮ ከገንዘብ ጀምሮ ማንኛውም ነገር የራስ ያልሆነ ነገር አታንሳ ነው። ስለዚህ ይህንን አስፍቶ ለህብረተሰቡ በደንብ
ማሳወቅ ተገቢ ነው የሚሆነው ብዬ አስባለሁ።